የሸዋ ፋኖ በኦሮሚያ ክልል የሚወስደውን ጥቃት አጠናክሮ መቀጠሉ ተነገረ። የሸዋ ፋኖ በዛሬው ዕለት በኦሮሚያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት በፈጸመው ጥቃት ያገዛዙን ወታደሮች ሙትና ቁስለኛ ሲያደርግ አንድ ከፍተኛ የወረዳ ባለስልጣን መደምሰሱንም አስታውቋል። በዝርዝር መረጃውን ይዘናል። የኢትዮጵያ መንግስት ሌላ ጦርነትን ለመክፈት እየተዘጋጀ ነው ሲል ህወሓት ከሰሰ። የጀነራል ታደሰ ወረደ አስተዳደር የደቡባዊ ትግራይ ጉዞና ትናንት በዞኑ የነበረው ተኩስ መነጋገሪያ ሆኗል። የጊዜያዊ አስተዳደሩ አዲስ የትግራይ ህዝብን የማንበርከኪያ መንገድ ያለውንም አሳውቋል። በዝርዝር ያዝነው ሌላኛው መረጃ ነው። በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲደረግ በጎንደር የብልጽግና ባለስልጣናት ጠፍተዋል። ዝርዝር የግንባር መረጃው ከቦታው ደርሶናል። ወደ በኋላ ላይ ትሰሙታላችሁ። ህወሓት ከሰሞኑ ተከታታይ መግለጫዎችን እያወጣ ነው። ምሽቱንም ሌላ አዲስ መግለጫ አስከትሏል። መከላከያም አይደገምም ብሏል። በምን ጉዳይ የሚለውን በዝርዝር እንመለከታለን። በተጨማሪም የትግራዩን ጦርነት ያስቆመውን የሰላም ስምምነት የተፈራረሙ ወገኖች ፖለቲካዊ ድርድር ይጀምሩ ሲል በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጠይቋል። ዝርዝሩን ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች የመላው ኢትዮጵያውያን ልሳን በሆነው ኢትዮስ ሚዲያ አዳዲስ መረጃዎችን ማድረሳችንን ጀምረናል። ቻናሉ ይበልጥ ተደራሽነቱ እንዲሰፋና አዳዲስ መረጃዎችን በየሰዓቱ ማቅረባችንን እንድንገፋ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እንላለን። በቀጥታ ወደ መረጃው። በጎጃም ቀጠና ከፍተኛ ድል የተገኘበት ውጊያ ሲደረግ በጎንደር የብልጽግና ባለስልጣናት ጠፍተዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራር ሆነው በተለያየ የኃላፊነት ደረጃ ሲያገለግሉ የነበሩ 3 አመራሮች ከዚህ በላይ ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት ስልጣናቸውን ጥለው ጠፍተዋል። የጠፉት አመራሮችም አቶ ጌታሁን አማረ የጎንደር ዙሪያ ወረዳ ገቢዎች ጽሕፈት ቤት ኃላፊ፣ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽሕፈት ቤት ኃላፊና አቶ ፈቃዴ ገበየሁ የስራና ስልጠና ጽሕፈት ቤት ኃላፊ ናቸው። በጠፉት አመራሮች ድንጋጤ ውስጥ የገባው የብልጽግናው አገዛዝ አዳዲስ ሰዎችንና የኦህዴድ እጩዎችን በማፈላለግ ለመሾም ጥረት እያደረገ እንደሚገኝና ሌሎች አመራሮችም እንዳይጠፉ ከፍተኛ ቁጥጥር እየተደረገባቸው እንደሆነ ተጠቁሟል። በተመሳሳይ የሸዋ ፋኖ በኦሮሚያ ክልል የሚወስደውን ጥቃት አጠናክሮ መቀጠሉ ተነግሯል። የሸዋ ፋኖ በዛሬው ዕለት በኦሮሚያ ልዩ ቦታው ዘንጎ ኪዳነ ምሕረት አካባቢ ዘልቆ በመግባት በፈጸመው ጥቃት ያገዛዙ ወታደሮች ሙትና ቁስለኛ ሲሆኑም አንድ ከፍተኛ የወረዳ ባለስልጣን መገደላቸውም ታውቋል። ኦፕሬሽኑን የፈጸሙት የኃይለ ማርያም ማሞ ክፍለ ጦር የኦሮሚያ ልዩ ኃይልና የአገዛዙ ሰራዊት ጠንካራ ይዞታ በነበረው የኦሮሚያ ክልል በመግባት ነው። በዚህ ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአገዛዙ ጦር አካባቢውን ለቆ ለመሸሽ ተገዷል ተብሏል። መራራ ሽንፈትን መቀበል ያቃተው የኦሮሚያ ልዩ ኃይል እንዲሁም ያገዛዙ ሰራዊት በንጹሃን ላይ የሚያደርገውን ጭፍጨፋ በመቀጠል ንጹሃንን በማሰርና የ8 ዓመት ልጅን በግፍ በመግደልም የተለመደ ግፉን ፈጽሟል ተብሏል። የፋኖ ኃይሎች ኦሮሚያ ክልል ገብተው በፈጸሙት ጥቃት እስካሁን ማንነቱ ያልታወቀ አንድ የወረዳ ባለስልጣን በውጊያው መገደሉን የተነገረው። ከዚህ ጋር በተያያዘ በፈጸሙት ጥቃት በርካታ ያገዛዙ ወታደሮች ቢገደሉም በኦሮሚያ ክልል ጥቃቱ ስለተፈጸመ የፋኖ ኃይሎች ጥቃቱን ፈጽመው ወዲያውኑ ከቦታው ስለሚወጡ የሙትና ቁስለኛውን ቁጥር ማወቅ አልተቻለም ሲሉ የደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት ኃላፊ ለሚዲያ ተናግረዋል። በሌላ መረጃ ጌታቸው ረዳ ኢሳያስ አሰብን ለመስጠት ተስማምተዋል ሲሉ ኤርትራ ደግሞ
በምጽዋ በኩል መሳሪያ እያስገባች መሆኑ ተሰምተዋል። የህወሓት የቀድሞ ቃል አቀባይና የአሁኑ የብልጽግና ሹም አቶ ጌታቸው ረዳ ቀይ ባህርን በሚመለከት በሰጡት አስተያየት ኢሳያስ አሰብን ለመስጠት ተስማምተዋል ሲሉ ተደምጠዋል። ጌታቸው ኮርነር ፕሬስ ከተባለ የዩቲዩብ ሚዲያ ጋር ባደረጉት ክፍል 2 ቃለ ምልልስ ላይ ይህንን አሳውቀዋል። አቶ ጌታቸው በዚህ ቃለ መጠይቃቸው ፓርቲያቸው ስምረት በአፋር ለሚንቀሳቀሱ ታጣቂ ኃይሎች ጋር ግንኙነት እንደሌለው አንስተዋል። ሆኖም ይህ ሀራ መሬት የተሰኘው ታጣቂ ቡድን ህወሓትን ለመጣል የሚያደርገውን ትግል እንደሚደግፉ አንስተዋል። ጌታቸው ይህንን ይበሉ እንጂ ይህ ቡድን በእርሳቸው የፖለቲካ ክንፍ ምት የሚመራና ሙሉ በሙሉ ባለቃቸው አብይ የሚደገፍ መሆኑ ይታወቃል። በብልጽግና መንደር ውስጥ ውሸትና ክህደት ከፍ ያለ ቦታ የሚሰጠው የስልጣን ማጽኛ ማሽን ቢሆንም ጌታቸው ደግሞ ይህንን ቡድን በቅጥፈትና በውሸት እጅግ ፈጥኖ ተቀላቅለውታል። በየሳምንቱ ለሚያደርጓቸው ንግግሮች ማስተባበያ በመስጠት ላይም ሲሆኑ ብልጽግና መዋቅር ውስጥ ባሉ ሰዎች ጭምር ከሃዲ፣ ውሸታም፣ ተወዳጅነት ፈላጊ በሚል ተተችተዋል። በሌላ በኩል 2 የጭነት ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ትናንትና ከትናንት በስቲያ ህዳር 22 2018 ጀምሮ መመላለሳቸውን የሳተላይት ምስሎች እንዳሳዩ የወጡ መረጃዎች ጠቁመዋል። 76 ቲዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም C130 ኤች ከሚባል አነስተኛ ካርጎ ጋር ምጽዋ ላይ አርፈዋል። ሁለቱም የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብፅ ካቀኑበት ቀን ጀምሮ ለ2 ቀን ያህል ከአየር ማረፊያው ጠፍተው የነበረ ሲሆን ትናንት በድጋሜ የተመለሱት ምናልባት የጦር መሳሪያ ጭነው ሊሆን እንደሚችል ተገምቷል። የብልጽግናው መንግስት ጠቅላይ ሚኒስትር በፓርላማ ንግግራቸው ኢሳያስን ማንም አያድናቸውም ባሉ ማግስት ኢሳያስ ወደ ካይሮ አቅንተው ሞቅ ያለ አቀባበልና የድጋፍ ቃል ተችሯቸዋል። ይህ በእንዲህ እንዳለ በኤርትራ ታስረው የሚገኙ ከ100 በላይ የትግራይ ተወላጆች በትናንትናው ዕለት በራማ በኩል አድዋ እንደገቡ ተዘግቧል። ከእስረኞቹ መካከል የትግራይ ተዋጊዎች እንደሚገኙበት ለማወቅ ተችሏል። ይህ ኤርትራ የትግራይ እስረኞችን የመፍታት ውሳኔ የጽምዶ አካል እንደሆነ እየተነገረ ነው። በሌላ በኩል ደግሞ የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ብሎ ከሚጠራ ቡድን ጋር በራያ አዘቦ አካባቢ ተኩስ መግጠማቸው ተሰምቷል። ይህንን የተኩስ ልውውጥ በሚመለከት እየወጡ ያሉ መረጃዎች በህወሓትም ይሁን በሌላ አካል አልተረጋገጡም። ህወሓት ከሰሞኑ በተከታታይ መግለጫዎችን እያወጣ ሲሆን በትናንትናው ዕለት ምሽትም ሌላ አዲስ የጥሪ መግለጫን አውጥቷል። ህጋዊ የፓርቲነት መስፈርትን አላሟላህም በሚል በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት መግለጫውን ያወጣው የፕሪቶሪያው ስምምነት ከተፈረመ ከ3ኛ ዓመት ጋር በተያያዘ ነው። ህወሓት መግለጫ ያወጣበትና መከላከያም እንዳይደገም በሚል ዕለቱን ያሰበበት ቀን በጊዜው የነበረውን ክስተት አገጣጥሞታል። በሰሜን ዕዝ ጥቃት የትግራዩ ጦርነት የፈነዳበትና ከ2 ዓመታት በኋላም ጦርነቱን ያስቆመው የፕሪቶሪያው ስምምነት የተፈረመው በተመሳሳይ ወርና በአንድ ቀን ልዩነት ነው። ወሩ ጥቅምት፣ ቀኑም ጥቅምት 24 ነው። ጦርነቱ ከተፈጠረ 5ኛ ዓመቱ፣ የፕሪቶሪያው ስምምነት ከተፈረመ ደግሞ 3ኛ ዓመቱን ይዟል። በዚህም መከላከያ የሰሜን ዕዝ የተጠቃበት 5ኛ ዓመት አይደገምም መቼም አንረሳውም በሚል ዕለቱን ያሰበ ሲሆን ህወሓት ደግሞ የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ቢሆኑም ሙሉ ለሙሉ ሊተገበር አልቻለም በማለት ወቀሳውን አሰምተዋል። በዚህም ከዚህ ቀደም ሲያወጣቸው እንደነበሩት በርካታ መግለጫዎች ከፌዴራሉ መንግስት ጋር በተፈራረመው ስምምነት መሰረት መንግስት ስምምነቱን ሙሉ ለሙሉ ለመተግበር ፈቃደኛ አይደለም ሲልም አሁንም በዚሁ መግለጫው ክሱን አሰምተዋል። ህወሓት በዚሁ መግለጫውም የቀደመውን የ2 ዓመታት ጦርነት በማስታወስ ህዝባችን ሆን ተብሎ ተጨፍጭፏል፣ በትግራይ ህዝብና ሴቶች ላይ ግድያና ጥቃት ተፈጽሟል፣ ህዝባችን ከቀየው ተፈናቅሏል፣ ሀብትና ንብረቱ ሆን ተብሎ ወድሟል፣ ተዘርፏል፣
የትግራይ ህዝብ የታወጀበትን የዘር ማጥፋት ዘመቻ ለማስቆም ከፍተኛ ትግል አድርጓል ሲል አስታውቋል። በሌላ መረጃ የፌዴራሉ መንግስትና ህወሓት አዲስ ድርድር እያነጋገረ ነው። ፌዴራል መንግስቱና ህወሓት ወደ ድርድር እንዲመጡ ጥሪ ቀርቧል። አውሮፓ ህብረት ይፋ ባደረገው አዲስ መግለጫ የፌዴራል መንግስቱና የትግራይ ተደራዳሪዎች ወደ ድርድር ጠረጴዛው እንዲመለሱ ጠይቋል። ለ2 ዓመት የዘለቀውን ደም አፋሳሽ ጦርነት የቋጨው የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት መሰረት በማድረግ ተደራዳሪዎች ወደ ውይይት እንዲመጡ የአውሮፓ ህብረት አዲስ ይፋ ባደረገው መግለጫ ጠይቋል። የአውሮፓ ህብረትና ኖርዌይ በጋራ ባወጡት በዚሁ መግለጫ በኢትዮጵያ መንግስትና በህወሓት መካከል የተፈረመው የፕሪቶሪያው የሰላም ስምምነት ወደ 3ኛ ዓመቱ መቃረቡን ተከትሎ ተደራዳሪዎች ወደ አዲስ ውይይት እንዲመለሱ ሲሉ አመልክተዋል። ይህም ከመጪው ሀገር አቀፍ ምርጫ በፊት መካሄድ ይኖርበታል ሲል መግለጫው አመልክቷል። የፕሪቶሪያ ስምምነት ፈራሚዎች አዲስ የፖለቲካ ውይይት እንዲያደርጉ ሲል ጥሪ ያቀረበው የአውሮፓ ህብረት የተደረጉ ማሻሻያዎችን እንደሚያደንቅ ገልጿል። በሌላ መረጃ በወገል ጤና ከተማ ውስጥ በነበረ የአገዛዙ ወታደራዊ ካምፕ ላይ በተፈጸመ የሰርጎ ገብ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ታወቀ። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ዛሬ ጥቅምት 24 2018 ዓ.ም ወገል ጤና ከተማ ውስጥ በነበረ ያገዛዙ ወታደሮች ካምፕ ላይ ዘልቆ በመግባት በርካታ ወታደሮችን ሙትና ቁስለኛ ማድረጉን በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት መምሪያ ለሚዲያ በላከው መረጃ አስታውቋል። በዛሬው ጥቃት በርካታ ያገዛዙ ሰራዊት ወታደሮች ሙትና ቁስለኛ መደረጋቸውን ነው እዙ የገለጸው። በመጨረሻም በናይጄሪያ ክርስቲያኖች ላይ የጅምላ ጥቃት እየተፈጸመ ነው፣ ወታደራዊ እርምጃ እንወስዳለን ሲሉ ትራምፕ አስጠነቀቁ። ክርስቲያኖች ተለይተው ጥቃት አልደረሰባቸውም በማለት ናይጄሪያ ምላሽ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር በክርስቲያኖች ላይ እየደረሰ ያለው ጥቃት ያሳስበናል፣ እርምጃ እንወስዳለን በማለት ገልጸዋል። ናይጄሪያ በበኩሏ የታጠቁ ቡድኖችን ለመዋጋት የአሜሪካን እርዳታ እንደምትቀበል ተናግራለች። በናይጄሪያ የሚገኙ ባለስልጣናትና ባለሙያዎች ትራምፕ በክርስቲያኖች ላይ የጅምላ ግድያ እየተፈጸመ ነው ማለታቸውን አስተባብለዋል። ቦኮ ሃራምና ከአልቃይዳ ጋር ግንኙነት ያላቸው ቡድኖች በአፍሪካ በህዝብ ብዛት ቀዳሚ በሆነችው ሀገር የሁሉም እምነት ተከታዮች ላይ ያነጣጠሩ ጥቃቶችን እየፈጸሙ መሆናቸውን አስታውቀዋል። ነገር ግን ትራምፕ ፈጣን ወታደራዊ እርምጃ ለመውሰድ ዝግጅት እንዲደረግ መመሪያ ሰጥተዋል። ትራምፕ እሁድ ዕለት በናይጄሪያ የተለያዩ ወታደራዊ አማራጮችን ለመውሰድ እያጤኑ መሆኑን መናገራቸው ስጋቱን በጥፍ ጨምሯል። ትራምፕ በናይጄሪያ ምድር ላይ ያሉ የአሜሪካ ወታደሮችን ወይም የአየር ጥቃትን ይጠቀሙ እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ብዙ ነገር ሊሆን ይችላል፣ ብዙ ነገሮችን እገምታለሁ ብለዋል። አክለው ክርስቲያኖች እየተገደሉ ነው፣ ይህ እንዲሆን አንፈቅድም ብለዋል። ከ200 ሚሊዮን በላይ ህዝብ መኖሪያ የሆነችው ናይጄሪያ በቦኮ ሃራም ጥቃት የተነሳ ላለፉት 15 ዓመታት ሰለባ ሆናለች። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።